የምንገባው? እና ምን ችግር አለ? እቤቴ ሂጂ ቀጥጂ በእናትሽ እንዴ። ለምንድን ነው ያልከኝ? ለዚህ ነው አይደለም። ቅድም እንዳልኩሽ ወዲያው ብትመጪ ኖሮ ብቻሽን ገብተሽ ነበር። ሰዓት 5 ደቂቃ እኮ ነው የምትታጠበው። 5 ደቂቃ ላይ ገብቼ ከሰበለ 5 ደቂቃ ነው ወተት 5 ደቂቃ ነው ተታጠበው። ሻወር ነው ሁለታችንም 5 ደቂቃ እንገባለን። 5 ደቂቃ ሲደመር 10 ደቂቃ በዝም ብለን 20 ደቂቃ ብንቆይ ማርያምን በል የምር ነው ደግሞ ድራራት ቀልድብኝ በእናትህ ያሟል እንዴ። እንዴት ነው አብረን ገብተን የምንወስደው? ከሴት ጋርም ገብቻ አልወስድም ሻወር። ሲሞርታ አትቀልጂ ማለት ኧረ የምንም ሲኞሪታ የለም ማርያምን። አትገባም ብቻዬን ነው የምገባው። አይሆንም አትገቢም ብቻዬን ነው የምገባው። እንደዛ ከሆነ አንቺም እኔም አልገባም። ባልገባ ይሻለኛል። ቡታጅራም መሄዳችን ልንቀር ነው። ለምንድን ነው የምንቀረው? ለምን በሻወር አብረን ስላልወሰድን ሻወር ነው ቡታጅራ የምንቀረው? ለምን እና ታዲያ ሰዓት እየፈጀሽ ነው ያለሽው? ሰዓት እየፈጀ ያለው አንተ ነው። አሁን የምንከራከርበትን ሰዓት 5 ደቂቃ ገብቼ እወጣለሁ፣ ትገባለህ። ምንድነው 5 ደቂቃ ትቆያለሽ? 5 ደቂቃ ብለሽ ትቆያለሽ። እኔ ሲሰሮች ምናምን ሲታጠቡ ካውቃለሁ 5 ደቂቃ ብለው ገብተው እኮ 20 ደቂቃ 30 ደቂቃ ነው። እሺ እንኳን ፈጀውኝ። እሺ ሰው ለምን አልታጠብክም? እኔ እስከምመጣ ድረስ እኔማ መተሽ ትረሽብኝና ደግሞ ውጣ ብለሽ ታስጨንቂኛለሽ ብዬ ነው እንዴ? ውጣ ብለሽ ታስጨንቂኛለሽ? ታስጨንቅሻለኛል። አብሮ ለመግባት በኮንፊደንስ ታወራኛለህ እንዴ? ደግሞ ምን አይነት አማርኛ ነው? አንቺ አታምሪ። ለምን ደግሞ አላምረው? ሻወር ቤት እኮ ነው አንድ ላይ እንገባየር። ምን ችግር አለ እንዴ? ምንድን ነው የምታካብጂው? ደናት ልብስ ስቀይር እንኳን አይተኸኝ ማታውቅ የሻወር ቤት አብረን እንገባለን። ምን ችግር አለ? በቃ እኔን ጀርባዬን ሰጥቼ ታጥባለሁ። አንቺም ጀርባሽ እንዴት ነው አንድ ውሃ እንደዚህ ሻወር እየተሰሰ ችግር የለውም። በቃ ይኸውልሽ አንቺ እንደዚህ ታጥበሽ ጨርሺ ዙር ትይኛለሽ፣ እኔ ዞራለሁ። ከዛ እንደዚህ እየተጣጣ ታጥበን እንወጣለን። በቃ አትስማም? አንተ በእናትህ ስነ ስርዓት ያዝ ማርያም፣ ስነ ስርዓት ነው ደግሞ። አንቺ አፍቀልጂ፣ አንተ ራስህ አትቀልጂ። ለምን ስነ ስርዓት አትይዝም እንዴ? ይኸውልህ ስነ ስርዓት እሺ፣ ግባ፣ እኔ እጠብቅሃለሁኝ። በቃ ችግር የለውም ማርያም። አይሆንም፣ እኔም አልገባም፣ አንቺም አትገቢ። እኔ ቁጭ ብዬ እጠብቅሃለሁ። ሻወር ገባ። ለምን አልገባም? ገባለሁኝ። ለምን ነው አትገቢም? እኔም አልገባም። ሁለታችንም አንገባም፣ ቡታጅራም አንሄድም። ሰማሽ? ሁለታችንም ቡታጅራ እንቀራለን። ለምን የምንቀረው? በሻወር ምክንያት። እሺ፣ ሁለታችንም ጨርሱ። ሳንታጠብ እንሄዳለን። እሺ፣ ከፈለክ ለምንድን ነው የማንታጠበው? ሳትታጠብ እኔ ከዚህ ሀገር ወዴትም አልንቀሳቀስም። ጉድ ፈላ። እሺ፣ እንደዛ ከሆነ እኔ ስታጠብ ጠብቀኝ። ወይ እኔ ካልጠበቅ እኔ እጠብቅሃለሁ። ቀድመህ ገባ ሻወር ቤት። አንቺ አትቀልጂ። ከእኔ ጋር ለምን ትገባ? እየቀለድክ ያለው አንተ ነህ። አልገባም፣ ማርያምን አልገባም፣ አልፈልግም ብዬሽ አልገባም። አንቺ እየቀለድሽ ነው። እኔ አንተን ጥዬሽ ነው ማስገባሽ። ሰማሽ? እየተቆጣኸኝ እኮ። አዎ አንተን ጥዬ ነው ሻወር ቤት ማስገባሽ። ግዴታ አይደለም። አልገባም። መቆጣት ካለብኝ በደንብ ነው የምቆጣሽ። ሰማሽ? ነይ አሁን ነይ ግቢ። እኔ እቀመጣለሁ። እሺ ነይ ግቢ። ወይ ወደ ቤት እሄዳለሁ። ነይ እኔ እሄዳለሁ። ለምንድን ነው የማትገቢው? ነይ ትገቢያለሽ። ነይ ትገቢያለሽ። ነይ አልገባም። ነይ ትገቢያለሽ። ነይ አልገባም። በቃ አልገባም። ነይ እሺ፣ እዛ ጋር በቃ ባትገቢም እዛ ጋር ብለን እናውራ። ለምን? እኔ እጠብቅሃለሁ። የምትገባ ከሆነ ግባ። አልገባም። እኔ ብቻዬን አልገባም። ማነው ቡታጅራ? እኔ ብትቀሪም እኔ ብቻዬን እሄዳለሁ። መቅረት ከፈለገ እና ብቻውን ከሆነ ለምንድን ነው አንሄድም? ተስማምተን ተነጋግረን ነው የምንሄደው። ምንድን ነው የምንነጋገረው? በቃ ሁለታችንም እንታጠባለን። ሁለታችንም አንታጠብም ካልሽ ደግሞ ቡታጅራ እቀራለሁ። በቃ ሲጀመር እኔ ነኝ ጥፋተኛ። ማርያምን ነይ ቁጭ በይ። ቁጭ በይ። ቁጭ በይ። አዎ ቁጭ በይ። ወይ ነይ እንግባ። አይደለም እሺ፣ እቀመጣለሁ። ትቀመጫለሽ? አሁን ሻወር ቤት አልገባም ትያለሽ? ኖርማል እኮ ነው። ሻወር ቤት እንዴት ነው አንድ ላይ የሚገባው? እኔ እኮ ምን ችግር አለ? አንድ ውሃ ይፈሳል። አንድ ውሃ እንዲሁም ምን ይባላል መሰለሽ? ባልና ሚስት ከአንድ ወንዝ ይቀዳሉ ይባላል። ስለዚህ እኔና አንቺ ከአንድ ሻወር ተቀርተን ቡታጅራ እንሂድ። ምንድነው ችግሩ? እሺ ለጅራ አትገቢም። ሁለታችንም አንገባም። ቡታጅራ እንቀራለን። ምን አይነት አመል ማለት ምንም? ይሄ ብለኸኛ እንደዚህ አይነት ነገር እኔ እናንተ ጋር የለም። አሁን እኔ ዛሬ ውሃ ስለጠፋ ነው የመጣሁት እዚህ ቤት አይደል እኮ። ስለዚህ አጋጣሚ ጥሩ ሆነ። አጋጣሚ አንድ ቀናት አጋጣሚ እንደዚህ ደግሞ አጋጣሚ ተነቀቀም ጥሩ ነው። በሰላም መጣሁኝ። በሰላም በአንድ ቀን አጋጣሚ ተገመታለህ። በአንድ ቀን እኔ በሰላማዊ መንገድ ታጥቤ መሄድ ካልቻልኩኝ እኮ በጣም እኔ እናንተ ያው መገማመት ውስጥ ነው የምንገባው። ማርያምን ይሁና በቃ ምንም ማድረግ አልችልም። ይሁን ማለት ነው። እንግባ። የምትስማሚ ከሆነ ትስማሚያለሽ፣ ያለዚያ ሁለታችንም ቡታጅራ አንሄድም።
እኔ በጣም በሰላማዊ መንገድ እኮ ነው ማርያምን እየመጣስኩልህ ያለሁት። በጣም በሰላም ሰላም አይደለም እንዴ? አንቺ ሰላም የሚበጠብጥ ነገር ነው ሁሌ የምታውቂው አይደለም? አንተ ነህ ሰላም የሚበጠብጥ። ቆይ ምንድነው ችግሩ? ገብተን ታጥበን ለታችንም እኮ ሩጠን ብንወጣ ምንድነው ችግሩ? እኔ አልወጣም፣ ሮጬም አልወጣም፣ በጣም ሻወር አልወስድም። ይሄ ደግሞ መፍትሄ ነው። ለማንም ሄደህ ብታወራ እኔ ነው የሚደግፈው። አሁን ሻወር ቤት አብረን እንግባ አልኳት ምናምን ብትል ራሱ ማለት ነው ሰው ይስቅባል። ማንም አይስቅብኝም። ጀግና ነው መባለው። ጀግና እንደዚህ አይነት ጀግንነት የለም። እንዲሁም ታይማችሁን ቆጠባችሁ። ያላችሁ 30 ደቂቃ ነበረ ሻወር ቤት አንድ ላይ ስትገቡ። ባልና ሚስት ራሱ ሻወር ቤት ባልና ሚስት ራሱ አንድ ላይ አይወስድም አይደለም? ማን ያለው? የማይመስል ነገር አታወራ። ማን ያለው? በሰላማዊ መንገድ ይኸውልህ፣ እኔ የማውቃቸው 3 ባልና ሚስቶች አሉ። 3ቱም አንድ ላይ ሻወር ሲገቡ ነው ማለት። በቃ እነሱ እንግዲህ አላውቅም፣ የእነሱ የራሳቸው የሆነ ነገራቸው አለ። ዝም መጨማለቅ ግን እኔ አልወድም። አሁን ልቀቀኝ። በቃ ወደ ሰማይ በአገር ሰላም ቤት እንመጣለን ብዬ ተናግሬያለሁ። ያ ስሬ አስገባሻለሁ። ኧረ እባክህ ይኸውልህ፣ መስቀልን እንመጣለን ብዬ ተናግሬያለሁ እና ስለዚህ በሰላማዊ መንገድ ሻወሬን ገብቼ ልውጣ፣ ጠብቀኝ፣ እንሂድ። አይ የምትል ነገር ከሆነ እኔ እጠብቃለሁ፣ ገብተህ ውጣ። እንቀራለን የሚል ሀሳብ የለኝም። በጣም እየታገስኩ ያለሁት በሰላማዊ መንገድ ለመሄድ ነው። ወደዛ በጣም እየታገስኩ ነው። እንደዚህ አይነት ይሄ የክብር ጉዳይ ነው። እንደዚህ አይነት ነገር እንዳትመጣ። የምን ክብር ነው? ስለምን ክብር ነው? ክብር ነው። አንድ ላይ ገብተን በውሃ ለመታጠብ የምን ክብር ነው? እንዴ ክብር ነው። እንዴት ነው ክብር ያለው ነው? ካንተ ጋር ገብቼ ነው ሻወር ወስዶ ያማው እንዴ? ትወስጃለሽ ነኝ። እሺ ወደ ቤት ሄዳለሁ። በቃ እንደው ለምን ወደ ቤት ሄዳ አልወስድም። ሻወር ሳንወስድ እንሄዳለን። ነይ ተነሽ። እሺ አልወስድም። ሁለታችንም ሳንወስድ እንሄዳለን። ለምን ሁለታችንም? እኔ ጉዞ ሲጀመር ካልታጠብኩ ቀር በቃ አንተ እሺ መስቀል ብቻ ይሄዳል። ወሬት ነው ብቻ ይሄዳል። ቆይ ነይ ስለዚህ ተስራሽ ነው እንዴ? አትቀድጂ እንዴ? ማንም አይሄድም። ሁለታችንም አንሄድም። አንተ ትሄዳለህ። ቤት ደግሞ እንደምመጣ ነው የሚያውቁት ሲጀመር። በቃ በሻወር ምክንያት የምትቀር ከሆነ አሳማኝ ምክንያት ከሆነ እናገራለሁ። እሱ እንደዚህ ምን እንደውም ይቆጡሻል። ይኸውልህ እንደዚህ ማድረግ ነበር ነው ቪዲዮሽ እንዴ? ምንሽ ላይ ከወጣ ቀላል ነገር እንደ አያንዳንዱ ነው የምናገር። እንደዚህ ብሎኝ አይደለም ለነሱ ለሁሉም ነው የምናገረው። ወጥቼ እንደዚህ ብሎኝ በዚህ ምክንያት ነው መስቀል ያልመጣው ብዬ ማለት ብጁ በቃ ሁሌ ማካበድ። ኧረ ሲኞሪታ ታታካብጂ ስማኛው ወደ ቤት ልሂድ ተወኝ። እንደዚህ ሻወር ልውሰድ ሲለኝ እምቢ ብዬው መስቀል ባህልን አልመጣም ብሏል ብዬ እናገራለሁኝ። ለሁሉም ነው የምናገረው። ከዛ አንተ ትቀራለህ እና ለቤተሰቦች የምትናገሪ? አዎ ለሁሉም ዩቲዩብ ላይ ወጥቼ ራሱ እናገራለሁ። እንዴ በሻወር ምክንያት? አዎ ለምንድን ነው መስቀል የሌለው? እሱ ካሉኝ እናገራለሁ። ለምን ባልናገረው? እውነተኛ ነገር ነው ያው እንደዚህ አይነት ቀዳቁ ሁሉም ነው የሚሰድቡኝ። አይሰድቡኝም። ሻወር ወስደሽ አብረሽ ግቢ ነው እኮ የሚሉት እና ይሉኝ እንደሆነ እናያለን። አንተ ዛሬ መስቀልን አትሂድ ብታጨራቅር በሻወር ምክንያት እኔ ሄጄ እናገራለሁ። የሚያደረገውን ነገር በሙሉ ለሁሉም ነው የምናገረው። ደግሞ አትቀይሪም፣ አትሄጃትም፣ አትወስጃትም። ያውና ካሜራው ፕራንክ እየተደረገ ኧረ እንዴ ቤተሰቦች ልነቅሰኝ ነው እንዴ? ነቀሰችኝ እንዴ?